በእስራኤል የኢትዮጵያ አምባሳደር ህላዊ ዮሴፍ ጋር ነው በተለይም ባሁኑ በአድን 35ኛ አመቱን በማክበር ላይ ነው። እስካሁን የተነጋገርነው በኢሃፓ እዛ አባል ስለነበሩ ከዛ እህድንን በሚመለከት ነበር። በተለይ ይሄ የብሔራዊ አማራ ዲሞክራሲያዊ ንቅናቄ ወደሚለው ውስጥ ጠልቀን እንገባለን ማለት ነው። አምባሳደር ለመሆኑ የብሔራዊ አማራ ዲሞክራሲያዊ ንቅናቄ ለምን አስፈለገ? አማራንስ ምንድነው አማራ የሚያሰኘው የሚያሟላቸው ነገሮች? ቀደም ብዬ ይሄንኑ ለማብራራት ሞክሬያለሁ። ብሔረ አማራ የራሱ ባህል ያለው ህዝብ ነው። ይሄ በጣም ብዙ ጥልቅ ትንተናና ብዙም ማወሳሰብ ሳያስፈልገው ከሌላው ህዝብ ዲስቲንክት ወይ ልዩ ሆኖ እንዲታይ የሚያደርጉት የራሱ ማንነት ያለው ህዝብ ነው። በአጠቃላይ ብሔረሰብ ህዝብ ስንል ሰፋ ያለ የጋራ ጠባይ ያለው የጋራ ባህል የሚያንጸባርቅ ተመሳሳይ ልምዶች ያሉት ሊግባባበት የሚችል ቋንቋ ያለው ከዛም አልፎ የጋራ ህልውና አለኝ ብሎ የሚያምን የጋራ ተመሳሳይ ስነ ልቦና ያለው ከዛም አልፎ በተመሳሳይና ኩታገጠም በሆነ መልክዓ ምድራዊ አካባቢ የሚኖር ህዝብ ብሔር ወይ ብሔረሰብ ወይ ህዝብ ይባላል። እሺ የአማራ ህዝብም ስንመለከተው ከአንዱ አካባቢ ወደ ከሌላው አካባቢ ጋር ሲታይ መጠነኛ የሆነ መሰረታዊ ያልሆነ ልዩነት ቢታይም ከሞላ ጎደል ተመሳሳይ ባህል ያለው ተመሳሳይ ልማዶች ያሉት አንድ ቋንቋ ያለው ዲያሌክት አልፎ የዘይና የሚባለው ዘይ ነው ልዩነቶች ቢኖሩም ተመሳሳይ በአንድ ቋንቋ የሚግባባ የተዛመደ ህልውና ያለው ምንም እንኳን በወንዞችና በተራሮች ከፋፍለው አንተ እንዴና ብለው ስም ቢሰጡትም ከሞላ ጎደል አንድ አካባቢ የሰፈረ ኩታገጠም አካባቢ የሰፈረ ህዝብ ነው አማራ የሚባለው። የጋራ ታሪክ ያለው ህዝብ ነው አማራ የሚባለውና ብዙ ነገሩን ሳናወሳስበው በቀላሉ እንፈደው ካለም ይሄ ነው። ጥሩ ጥያቄው መነሳቱ በጣም ጥሩ ጥያቄ ነው። ምክንያቱም አማራ የሚባል ህዝብ የለም ብለው ይናገሩ የነበሩ የሀገር መሪዎችና ከዛም አልፎ ኢትዮጵያ ውስጥ ተምረናል ብለው የሚያስቡ ወይም እኛም ተምረዋል ብለን የምንቆጥራቸው ሰዎች ሳይቀር እንዲህ አማራ የሚባል ህዝብ የለም ብለው የሚናገሩ በነበረበት ሁኔታ ህልውና ያለው አንድ ህዝብ በአይናችን ስር ልንክደው የማንችለው የራሱ ማንነት ያለው ህዝብ መኖሩን መናገሩ ጠቃሚ ስለሆነ ጥያቄ መነሳቱ ተገቢ ይመስለኛል። ይሄን ነው እንግዲህ አማራ ህዝብ ምንለውኛ። ጥሩ አምባሳደር፣ የአማራ ህዝብ በአሁኑ ደረጃ ላይ ቁጥሩ ምን ያህል ነው ይገመታል? ከ20 ሚሊዮን በላይ ነው። እስከ 23 ሚሊዮን ድረስ ይሆናል። ከ20 እስከ 23 ሚሊዮን። በእናንተ ድርጅት ላይ ለምሳሌ ከኢሃድግ ጋር ከቲፒኤልኤፍ ጋር ማለት በአድን ሆኖ ምን ያህል አማራ ተወላጅ ህይወቱን ሰውቷል ይታወቃል? ይሄ ቁጥሩ በትክክለኛነት አይታወቅም። ነገር ግን በሺዎች ተሰውቷል። ምሳሌ ልንገርህ አቶ ጸናና ደርግ ሲወድቅ 83 ዓመተ ምህረት ስትራቴጂያዊ ማጥቃት ዋንኛው ደርግን የጣለው ስትራቴጂያዊ ማጥቃት ስናደርግ ኢህዴን 5 ያህል ክፍለ ጦሮች ነበሩት። ላባደር ክፍለ ጦር፣ አዋሽ ክፍለ ጦር፣ ሰንገደ ክፍለ ጦር፣ ዋለልኝ ክፍለ ጦርና ቴዎድሮስ ክፍለ ጦር የሚባለው 5 የተጠናከሩ ክፍለ ጦሮች ነበሩት። እነዚህ ክፍለ ጦሮች በሁሉም ውጊያዎች ላይ
በመጨረሻው ስትራቴጂያዊ ማጥቃት ላይ ብቻ ሳይሆን ጎንደርንና ጎጃምን ነጻ ባወጣው ቴዎድሮስ ኦፕሬሽን ላይ ደሴንና ሰሜን ሸዋን ነጻ ባወጣው ዋለልኝ ኦፕሬሽን ላይ ቀደም ብሎ በ81 እና በ82 አካባቢ የደቡብ ወሎን ምዕራባዊ ክፍል ቦረና ወራይሉ ወራይመኑ የሚባሉትን አካባቢዎች ዋላ ደላንታ የሚባሉትን አካባቢዎች ነጻ ባወጣው የኢህአዴግ ፋና ኦፕሬሽን ላይ ከዛም አልፎ በጎንደር በጎጃም በሸዋ መጨረሻም በወለጋ አካባቢ በተደረጉ ውጊያዎች ላይ ሁሉ የተሳተፉ ክፍለ ጦሮች ነበሩት ሂደን በእነዚህ ውጊያዎች ላይ ሁሉ ትልልቆቹ የደርግ ክፍለ ጦሮች በተናዱባቸው ክፍለ ጦሮች ላይ ሁሉ ሰራዊቱ ተሳትፏል። ሰራዊቱ ብቻ ሳይሆን አብሮትም ድጋፍ ሰጪ የሕክምና የስንቅና ትጥቅ የፖለቲካ ክፍል የባህል ክፍል የማሰልጠኛ ክፍል እነዚህ ሁሉ የሚባሉ ደጋፊ ኃይሎች የነበሩትም ጭምር ነውና በሺዎች ተሰውተው ይሆናል ብሎ መገመት ይቻላል። ከ5 እስከ 10 ሺህ ባለው ቁጥር ውስጥ መስዋዕት ሆኖ ይሆናል የሚል ግምት አለኝ። አንድ ክፍለ ጦር ስንት አባል ነው የሚሆነው? ስንት ሰው ነው? እስከ ከ3000 እስከ 4000 ይሆናል ያኔ። ጥሩ። ይሄ ከሆነ በተለይ የእናንተ ድርጅት ከተመሰረተ በኋላ ለአማራው ያስገኘለት ምንድነው? ለምሳሌ አዲስ አበባን ከተቆጣጠራቸው በኋላ አንዳንድ ሪፖርቶች የሚወጡ ምንድነው ሌላው ቀርቶ የአማራ ቁጥር የመቀነስ ሁኔታ በደቡብ አካባቢ በአንዳንድ ክልሎች ከአማራ ክልል ውጪ አማራው እየተዋከበ ያለበት በሌላ በኩል ደግሞ የከፍተኛ ዘመቻ እንደሚካሄድበት ትምክተኛ ነፍጠኛ ሌላም ስሞች ስለሚሰጥ እነዚህን የእናንተ ድርጅት ምን ያህል ነው የታገላቸው? በቅድሚያ የአማራ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ምንም እንኳን በቋንቋ የተበደሏል ብሎ የብሔር ጭቆና አለብኝ ብሎ የሚናገር ህዝብ ወይም ባዴንም የኛ ድርጅት ብሔረ አማራ ዲሞክራሲያዊ ንቅናቄ የአማራ ህዝብ የብሔር ጭቆና ነበረበት ቋንቋ ባህሉ በዚህ ደረጃ ከሌሎች ባህልና ቋንቋ በታች እንዲውል ተደርጓል ብሎ የብሔር ጥያቄ ባያነሳም በኑሮ ደረጃ ግን በጉስቁልናው ደረጃ ግን በጨቋኞች በደረሰበት በደል ግን የሌሎችን ያክል ተበድሏል። ደሃ ሆኖ ኖሯል። ወስቋላ ሆኖ ኖሯል። ትምህርት ሳያገኝ ኖሯል። ስለዚህ ምን አገኘ ለሚባለው ነገር የአማራ ህዝብ ሰላም አግኝቷል። ከሁሉም ነገር በላይ አዎ ዛሬ ሲናገሩት በጣም ቀላል ነገር ነው። ይሄ አልተሟላም ይሄ አልተደረገም ሲባልም በጣም ላፊ ሞቃል ቀላል ነገር ነው። ሰላም ምን ያህል ከባድ እንደሆነ የሚያውቀው ህዝቡ ራሱ ነው። ምን ያህል ልጆቹን ለጦርነት አሳልፎ እንዲሰጥ ይገደድ እንደነበረ ነው። በአማራ ህዝብ ጎንደሬው ያውቃል፣ ጎጃም ያለው ህዝብ ያውቃል፣ ሸዋ ያለው ያውቃል፣ ወሎ ያለው ያውቃል። ስለዚህ ሰላም አግኝቷል። ማንም ጠዋት ማታ ቤቱ ደጃፍ ሄዶ ይሄንን ወጣት ይሄንን ኮበሌ አምጣ ብሎ የሚያስገድደው የለም። ብሔራዊ ወታደርና ልጅን ስጥያ ለሚያስገድደው የለም። ልጁን ወደ በረሃ ሄድና ጫካ ተደብቀህ ዋል፣ ዋሻ ውስጥ ተደብቀህ ዋል ብሎ ልጁን ለመደበቅ አይገደድም። ማንም ከበላዩ በአየር እሳት አያዘንብበት። ማንም በየገበያው እየመጣ በጥይት አይቀጠቅጠው። ስለዚህ ሰላም አግኝቷል። ሰላም ከሁሉም ነገር በላይ የሚፈለግ ነገር ነው። ሰላም ካለ ሁሉም ነገር ይኖራል። በመጀመሪያ ነው። ሁለተኛው በአካባቢው በየትኛውም የአማራ ክልል በቀበሌም በወረዳም በክልልም ደረጃ ይፈልጋቸውን ሰዎች መርጦ ነው የሚተዳደረው። ይህንን ምረጥ የእናንተ ምረጥ የሚለው የለም። መብቶቹ ተከብረውለታል። በአገር ደረጃ ወኪሎቹን መርጦ ከሌሎች ህዝቦች እኩል በሀገሩ አስተዳደር ላይ ይሳተፋል። ልማትን በሚመለከት ከሁሉ በላይ ልማት ላይ የምናነሳው ነገር የምርቱ ነፃ ተጠቃሚነት መብቱን በትግሉ አረጋግጧል። ምን ማለት ነው? የምርቱ ነፃ ተጠቃሚነት መብት በዛም ማነሰ ያመረተውን ምርት በዚህ ዋጋ ነው የምትሸጠው ብሎ የሚያስገድደው መንግስት የለም።
ድሮ ምርቱን በፈለገው ዋጋ ቆርጦ እዚህ ገበያ ላይ ነው የምትሸጠው ብሎ የሚያስገድደው አይነት እሰገድ የሚባል ነገር የለም። የምርት ነፃ ተጠቃሚነት ማለት ይሄ ነው። በፈለገው ዋጋ ይሄ ነው ዋጋ ብሎ ቆርጦ ምርቱን የሚያራክስበት ፋይል የለም። ስለዚህ የምርቱ ነፃ ተጠቃሚነት እነዚህ ጉዳዮች ወሳኝ ነገሮች ናቸው። የመብት፣ የሰላም፣ የምርት ነፃ ተጠቃሚነት፣ የላብ ዋጋ ተጠቃሚነት። ይሄ ከሆነ ታዲያ አምባሳደር ይሄ ከሆነ ለምሳሌ ወደ ደቡብ አካባቢ ወደ ኦሮሞ አካባቢ ላይ በክልል እየተፈናቀለ ከፍተኛ ሆኖ ሮሮዎች የሚሰሙባቸው ሁኔታዎች አሉ። ለምን ያን እንዴት ነው? በአማራነቱ ምክንያት እኮ የትም አካባቢ ችግሩ ይሄ ነው። ችግሩ ምንድነው? ዜናና ችግሩ የኦሮሞ ህዝብና የአማራ ህዝብ የደቡብ ህዝብና የአማራ ህዝብ በመሰረቱ የፍላጎት ልዩነት የላቸው። በመሰረቱ የፍላጎት ልዩነት የላቸው። የደቡብ አርሶ አደርም ሰርቶ መኖር ነው የሚፈልገው። የአማራ አርሶ አደርም ሰርቶ መኖር ነው የሚፈልገው። የትግራይ አርሶ አደርም ሰርቶ መኖር ነው የሚፈልገው። የፍላጎት ልዩነት የለም በእነዚህ መካከል። በእነዚህ መካከል የፍላጎት ልዩነት የለም ብንልም በየአካባቢው ደግሞ ድክመት የፈጸሙ ግለሰቦች ይኖራሉ። በየአካባቢው ድክመት የፈጸሙ ሰዎች ይኖራሉ። በአንድ በኩል ወደኛም ብሔር ብትመጣ ወደ አማራው ብሔር ብትመጣ ሌላውን ዝቅ አድርጎ የመመልከት አስተሳሰብ ያላቸው ጥቂቶች ይኖራሉ። ሌላውን ህዝብ ዝቅ አድርገው የሚመለከቱ፣ ሌላውን ህዝብ የበታች አድርገው የሚመለከቱ። ይሄ ብቻም አይደለም፣ ሌላው ህዝብ እኩል በመሆኑ የአማራ ህዝብ ጥቅም የተነካ አድርገው የሚቆጥሩ ኃይሎች ይኖራሉ። በሌላውም አካባቢ እንደዚሁ እዚህ ላይ እኮ አምባሳደር እዚህ ላይ በጠባብ ፍላጎቶች ተነስተው ለአካባቢያቸው ያሰቡ መስለው ከሌላ አካባቢ መጣ የሚለው ላይ ጉዳት እናደርሷል። ይሄ የህዝብ አይደለም፣ የጥቂቶች ነው። ህገ መንግስቱ እኮ የህዝቦችን እኩልነት አረጋግጧል። ፓርቲዎች እኮ ደቡብም ያሉት፣ የትም ያሉት፣ ሰሜንም ያሉት፣ አማራም ያሉት፣ ኦሮሚያም ያሉት እኮ ሁሉም እኮ የህዝቦችን እኩልነት ነው ዓላማ አድርገው የተነሱት። ግለሰቦች የሚፈጽሟቸው ከፓርቲ ፖሊሲ ከህገ መንግስት የማይነሱ ድክመቶች አሉ። እነዚህ እየታረሙ መሄድ አለባቸው። ማስተካከል አለባቸው። እነዚህን ህዝብና ህዝብን የሚያጋጭ ድክመት የሚፈጽሙ በማንኛውም ደረጃ ያለ ኃላፊ ይሁን መታረም አለበት። ግን እርምጃ እየተወሰደ ነው። አሁን እሱም እንደሚሉት እንደዚህ አይነት ችግሮች ነው። በሁሉም አካባቢ እርምጃ እየተወሰደ ነው። እኔ የምተማመነው በህገ መንግስቱ ነው። ተረዳኸኝ አቶ? ያው እየሰማሁ ነው። በህገ መንግስቱና በፓርቲዎቹ ላይ ነው የምተማመነው እና በህዝቡ ላይ። ህገ መንግስታችን ምንድነው? ህገ መንግስታችን የመጀመሪያው ገጽ እኮ የሚለው መግቢያው እኮ የሚለው ምንድነው? ካለፉት ከረጅሙ ታሪካችን የወረስናቸውን መጥፎ ቅርሶች በማረም የወደፊት እድላችን ተስፋችን በጋራ ይጠበቃል ብለን በማመን እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች አንድ የጋራ የፖለቲካና የኢኮኖሚ ማህበረሰብ በመመስረት ዓላማ ይህንን ህገ መንግስት አጽድቀናል እኮ ነው የሚለው። ህገ መንግስቱ እኮ የጋራ ፖለቲካዊና ማህበራዊ ፖለቲካዊና ኢኮኖሚያዊ መሰረት እንገንባ ብለው የተነሱበት የቃል ኪዳን ሰነድ ነው። የጋራ ኢኮኖሚያዊና ፖለቲካዊ ስርዓት። ነገር ግን በዚህ ውስጥ ጉለቶች ይፈጸማሉ። ሰው ማዳመጥ የሚፈልገው እሱ የሚፈልገው ነገር ነው። ድክመቶች ሁሉም አልተባለም፣ ግን ይሄ ስርዓት ራሱን የሚያርም ስርዓት። ህገ መንግስቱ ድክመቶች ሲፈጸሙ እንዴት ይታረማሉ የሚለው ጉዳይ ላይ ግልጽ አንቀጾች አሉትና ችግሮች የሉም ማለት አይደለም። ችግሮቹ ግን ሰልፍ ኮሬክቲንግ ስርዓት ስለሆነ ራሱን የሚያርም ስርዓት ስለሆነ ስርዓት እየተስተካከሉ እየታረሙ ሰዎችም እየተጠየቁ የሚሄዱባቸው ናቸውና ለኔ እውነት ለመናገር ለብዙዎች የኢህአዴግ ሰዎች ለባዴን ሰዎች መሰረቱ ላይ መስራት ችግሩ በተፈጠረበት ሁኔታ መስራት ነው እንጂ በጣም የሚጠቅመው
ድክመቶች በተፈጠሩ ቁጥር ማጋጋሉ ብዙም ወደፊት ያራምደናል የሚሉም ነገር ጥሩ ችግሮቹ በተነሱበትና የናንተ ድርጅቶች ደግሞ ችግሮቹ በተነሱበት ወደ መፍትሄ መምጣቱ ሁኔታ ነው አንድ እሱም የሚያውቁት ያውቁታል በየም ገምታለሁኝ አንድ በፓርላማ ላይ ቀርቦ የነበረው የአማራ ቁጥር በሚሊዮን የሚቆጠሩ ቅናሽ ከስታቲስቲክስ መስሪያ ቤቶች ውስጥ የቀረበ ባንድ ሴት ወይዘሮ ማስተካከያ ተደርጎበት እኮ ይሄም መግለጫ ተሰጥቶበት ተመልሶ ያበቃ ጉዳይ ነው እንግዲህ ዴሊበሬትሊ ሆን ተብሎ የአማራን ቁጥር ለመቀነስ የሚሰራም ስራ የለም የተሰራም ስራ የለም ነገር ግን ችግሩ ቁጥሩ ላይ ፓርላማ ላይ ከተነሳ በኋላ ምርጫ ኮሚሽን ምንድነው የህገ መንግስት ኮሚሽኑ ማን ነው የህዝብ ቆጠራ ኮሚሽኑ ተወያይቶበት ከዛም አልፎ እንደገና ድክመት ሊኖር ይችላል ተብሎ በተገመተባቸው አካባቢዎች የማጣሪያ ስራ እንዲሰራ ተደርጎ እንግዲህ ፋይናል ቁጥሩ ኦፊሻል ተደርጓል እርማት ተደርጓል ነው እሺ እርማት ቅድም ያነሷቸው በተለይ በጎንደርና በትግራይ አካባቢ ተከዘ ድንበር ብለው የተናገሩባቸው ሁኔታዎች ነው ወደዛ አካባቢ ላይ አሁንም የሚሰሙ ድምጾች አሉ እንደ ጸለምት ወሎ አካባቢ ላይ እነዛ ምንድናቸው ከናንተ ድርጅት አንፃር በየትኛው አካባቢ ተመሳሳይ ችግሮች ሊያጋጥሙ ይችላሉ እንኳን ክልልና ክልል እንኳን ሀገርና ሀገር እንኳን ክልልና ክልል እንኳን ዞንና ዞን ወረዳና ወረዳ አንተም ከጎረቤት ጋራ እኔም ከጎረቤቴ ጋራ ባጥር እንነጋገራለን ያልተለመደ ነገር አይደለም ዋናው ነገር እንዴት ይፈታል ነው ኦኬ እንዴት ይፈታል ነው አይደለም ዋናው ነገር ሁለት አቅጣጫ አለው የሚፈታበት አንደኛው አቅጣጫ ዘራፍ ብሎ በማጫጫህ ነገሩን እንደተለመደው ቀረርቶ በማሰማት ፉከራ በማሰማት ጠመንጃ በመወልወል ሳንጃ በመሳል እና በዘመቻ ይፈታል አንደኛው መንገድ ይፈታል ብሎ እናስባለን ሁለተኛው ደግሞ በግራ በቀኝ ያለው ህዝብ በሁለቱም አካባቢ ያሉ ድርጅቶች ቁጭ ብለው ካሁን ቀደም ተመካክረው ደርግን እንዴት እንደጣሉ ሁሉ አሁንም ቁጭ ብለው ይሄ የቤተሰብ ጉዳይ ነው እንዴት እንፈታዋለን ብሎ መመካከር ይፈታል ሌላ ነገር የለም ህገ መንግስታዊ ስርዓት አለው ሁለተኛ ህዝቦቹ በጋራ ታግለው በጋራ ደርግን ያሳደዱ የጣሉ መስዋዕት የሆኑ አንድ ጉርጓድ ውስጥ የገቡ በጋራ የተቀበሩ የኖሩበት ሀገር ላይ ያን ያህል ደማቅና የተከበረ ታሪክ ያላቸው ህዝቦች አንዳንዶች እንደሚፈልጉት ቅድም እንዳልኩት አንደኛው ምርጫ በመያዝ ፉከራ በቀረርቶ ጠመንጃ በመወልወል ሳንጃ በመሳል እንዲፈታ የሚፈልጉ ሰዎች አሉ ይሄ አይሆንም በውይይት ይፈታል በክርክር ይፈታል ህገ መንግስታዊ ስርዓቱ መሬትን በሚመለከት ድንበርን በሚመለከት ፌዴሬሽን ምክር ቤት አለ ካስፈለገም እስከዛ ደረጃም ሄዶ ይፈታል እንጂ ሌላ ነገር የለው ጥሩ አሁን የናንተ ድርጅት ባደንና ቲፒኤልኤፍ ማለትም በአጠቃላይ ኢህአዴግ የዛን አካባቢ ችግር ለመፍታት ምን እያደረገ ነው የተቃውሞውን እንቶ በአሁኑ አቅጣጫ ህዝቡን ይዞ ፓርቲዎቹን ይዞ በአመራር ደረጃ ለመፍታት በቀጣይነት ጥረት እየተደረገ ነው ያለው የሚፈታ ብዙ የሚያስቸግር ነገር አለ ሌላው አምባሳደር የናጋጣሚ ከተገኘ አሁን ከፍተኛ መስዋዕትነት የተከፈለበት የብዙ ሰዎች ህይወት የጠፋበት ብዙ ነገሮች ያለን አሁን የዚህ የሙስና ጉዳይ ግን በሰፊው ይወራል ሁለት ነገሮች አንድ የሰርቪስ ጉዳዮች አገልግሎት ሰጪው አካባቢ ቢሮክራሲውና የዚህ የኮራፕሽኑ ጉዳይ እንዴት ነው ይሄ ሁኔታስ እንዴት የኮራፕሽን የሙስና ጉዳይ በአንድ በኩል ሙስናን ለማጥፋት ጥረት እንደሚደረግ ይነገራል ግን ሙስና አስቸጋሪ እንደሆነ የመልካም አስተዳደር ችግር እንዳለ ነው የሚወራው እንዴት ነው ይሄ መልካም አስተዳደር ችግር እንዳለ ድርጅቱ ያምናል ባዴን ኢህአዴግም ያምናል የመልካም አስተዳደር ችግር እንዳለ የማመኑ ጉዳይ በመሰረቱ እዚህና እዛ አካባቢ ከሚታየው ተናጠል ክስተት ብቻ ሳይሆን ጠቅላላ
ኢኮኖሚው ስርዓቱ በእጥረት የተሞላ ስርዓት ስለሆነ ተቋማትም በሚፈለገው ደረጃ የጠነከሩ ባለመሆናቸው ማህበረሰባችንም አገልግሎት ሰጪውም የአገልግሎት አሰጣጥ ስነልቦናው የሚፈለገው ደረጃ ያልደረሰ በመሆኑ ተገልጋዩም ለመብቱና ለጥቅሞቹ በሚፈለገው ደረጃ የሚቆምበት ደረጃ ላይ ባለመድረሱ የሚታዩ የአገልግሎት አሰጣጥ ችግሮች አሉ። የመልካም አስተዳደር ችግሮች አሉ። መልካም አስተዳደር ሲባል ምን ነው? መልካም አስተዳደር ማለት ፍትሃዊነት፣ መልካም አስተዳደር ማለት መልካም አስተዳደር አገልግሎት ስሉጥ የሆነ አገልግሎት አሰጣጥ፣ መልካም አስተዳደር ማለት ሚዛናዊ በሆነ ሁኔታ ማገልገል፣ መልካም አስተዳደር ማለት ታማኝነት። በእነዚህ ረገድ የሚታዩ ጉድለቶች አሉ። እነዚህ መታረም እንዳለባቸው አውቆ መንግስት የሲቪል ሰርቪስ ማሻሻያ ፕሮግራሞችን በማውጣት ሰራተኞች የሚፈጽሟቸው ጉድለቶች ከምንድነው የተነሱት የሚለውን ነገር በማየት ከእውቀት ማነስ ነው፣ ከጥቅም ነው፣ ከሙሰኝነት ነው ብለውን እየለየ የማስተካከያ እርምጃዎችን ለመውሰድ ጥረት እያደረገ ነው ያለው። ሙስና ለሚባለው በየአካባቢው የሚታዩ ሙስናዎች የሉም ማለት አይደለም። ነገር ግን ሆነን ለመናገር የሚባለውን ያክልም ያን ያህል ሀገሯ በሙስና የተወረረች አይደለች። ድክመቶች እየተፈጸሙ አይደሉም ማለት አይደለም። ነገር ግን እነዚህ ላይ መንግስት እርማት ወስዳለው አልታየም አላለም። እርማት ወስዳለው አስተካክለዋለሁ። ግን የተወሰዱ አሉ ወይ? ህጉ ያግዘኝ የተወሰዱ አሉ ወይ? የተወሰዱ አሉ። የሀገሩን የጉምሩክ ኃላፊ ሚኒስትር የሱን ምክትል ከሱ ጋር ተያይዞ 6 7 8 ባለስልጣናትን ከማሰር በላይ በየጊዜው በየወረዳው በየቀበሌው በየክልሉ ችግር ፈጽመዋል የተባሉትን ከስልጣን ከማባረር አልፎ ከማሰር በላይ ፍርድ ቤት ከማቅረብ በላይ ምንም ይደረግ ነገር አለ። ግን ፍርድ ቤት ላይ በሚቀርቡበት ጊዜ ምን ያህል ፍርድ ቤቱ ግልጽ ነው? አደባባይ ላይ ኢትዮጵያ እኮ ህግ ያላት ሀገር ነች። ኢትዮጵያ ህግ ያላት ሀገር፣ ኢትዮጵያ እኮ ስርዓት ያላት ሀገር ነች። የማስረጃ ስርዓት በጣም እኮ የረጅም ዘመን የፍትሐ ብሔር የወንጀለኛ የኮሜርሻል ህጎች ያሏት ሀገር ነችና ሙስና የትኛውም ሀገር እዚህም ሀገር ብትሆን ያለንበት ሀገር እኮ በድብቅ የሚፈጸም ነገር ነው። ማንንም እኮ በአደባባይ የሚፈጸመው ነገር አይደለም። አዎ ግን እዚህ ያሉበት ለምሳሌ አምባሳደር ሰው እንዳነሱት ለምሳሌ የፖሊስ ኮሚሽነሩ ከፍተኛ ባለስልጣኑ ያው የተከሰሰበት ሁኔታ አለ። የፖለቲካ ፓርቲዎቹ በብዛት ወደ 480 የፖለቲካ ፓርቲዎቹ የተጠየቁበት ሁኔታዎች አሉ። ጋዜጠኞችና የፍርድ ቤቶቹ በጣም በተባበረ ሁኔታ የሚሰሩበት ሁኔታ አለ እና እነዚህ ነገሮች ግልጽ ናቸው ወይ? እንደው በሶ እምነት ግልጽ ናቸው። እዚህ ሀገር ባለው ደረጃ ሊሆን ይችላል ብለን ማሰብ አንችልም። እዚህ ሀገር ያለ የሚዲያ ብቃት ኦልራይት፣ እዚህ ሀገር ያለ የሚዲያ ብቃት፣ እዚህ ሀገር ያለ የኢንቨስቲጌቲቭ ጆርናሊዝም የምርመራ ጋዜጠኝነት ብቃት ኦልራይት፣ ኢንቨስትመንት የማንድነው የኢንቨስቲጌቲቭ ጆርናሊዝም የምርመራ ጋዜጠኝነት ብቃት፣ እዚህ ሀገር ያለ የሚዲያ ብቃት እና እዚህ ሀገር ያለ የህዝብ ለጥቅሞቹና ለፍላጎቶቹ የሚሰጠው ቦታ የተቋማቱ ጥንካሬ ከኢትዮጵያ ጋር አይነጻጸርም። ኢትዮጵያ አዲስ የዲሞክራሲ ስርዓት አዲስም የዲሞክራሲ ስርዓቱ አዲስም ስርዓቱ ነው። ጉለቶች የሉም አልተባለም። አዲስ ስርዓት ነው። አዲስ እየበቀለ ያለ ስርዓት ነው። ግን አሁን አስተማማኝ የሆኑ መሰረቶች እየጣልን ነው የሚሉት ለጋዜጠኞችም ለፍርድ ቤቶችም ነው። ኤግዛክትሊ በትክክል በእርግጠኝነት ታዲያ ለምንድነው ጋዜጠኞች ሮሮ ያለው? ተቋማት እየተገነቡ ናቸው። አዎ ግን ለምንድነው ታዲያ አንዳንዴ ጋዜጠኞች ሮሮ የሚያሰሙባቸው ሁኔታዎች አሉ? ፍርድ ቤቶቹም ደግሞ በትክክል ፍርድ ቤቶቹ እየተካሄዱ አይደለም የሚሉ ነገሮች አሉ። እነዚህ በእውነት ከጠላትነት የተነሳ ነው ወይንስ ትክክለኛ አሰራር ካለመኖር የተነሳ ነው? ትክክለኛ አስተያየት የሚያቀርቡ ጋዜጠኞች አሉ፣ ሐሰተኛ አስተያየት የሚያቀርቡ ጋዜጠኞች አሉ። በመንግስትና በግል ጋዜጣ ላይ መናገር አልፈልግም። ከግል ጋዜጦችም ትክክለኛውን የሚናገሩ አሉ፣ ስተቱን የሚናገሩ አሉ። ከመንግስት ጋዜጣም ትክክሉን የሚናገር አለ፣ ትክክል ያልሆነ ሐሳብ ትክክል የሆነውን ሐሳብ አዛብቶ የሚናገር አለ።
በጋዜጣ ስም ደግሞ ፖለቲካ ዓላማን የሚያራምዳል በሚዲያ ስም በግልጽነትና በነጻነት ስም ፖለቲካ ዓላማቸውን የሚያራምዱ አሉ ፓርቲ መሆን እየቻሉ ጋዜጣ ነን ብለው አፋሽ ምን የሚጫወቱ አሉ ፓርቲ መሆን እየቻሉ የሌሎች የውጪ ኃይሎች ተቀጥላ ሆነው የሚያገለግሉ ሚዲያዎች አሉ ጋዜጠኞች አሉ ስለዚህ ሁሉም የሚባለው ነገር ትክክል ነው ማለት አይደለም ጋዜጠኛን ማን ነው ካለም የተለየ ብፁዕ የሚያደርገው ጋዜጠኛ ካለም የተለየ ከሁሉ የተለየ ብፁዕ ሊሆን የሚችልበት ቅዱስ ሊሆን የሚችልበት ምንም ምክንያት የለም ጋዜጠኛ ይሳሳታል ሰው ነው ጋዜጠኛ ማቋም ይወስዳል ሰው ነው ጋዜጠኛ ያበላሻል ሰው ነው ስለዚህ ጋዜጠኛ ያለው ነገር ሁሉ ትክክል ነው ማለት አይደለም በአጠቃላይ ሚዲያ ዲሞክራሲያዊ ስርዓቱ እንዲገነባ አስተዋጽኦ ሊያደርግ የሚችል ኃይል ነው የሚችል ተቋም ነው ነገር ግን ሚዛናዊ መሆን አለበት እውነቱን በእውነተኝነት መናገር አለበት ጥሩ በዚህ ገጽ ነው መታየት አምባሳደር እስረኞችን በሚመለከት አንዳንድ ይሮሯል እስረኞች ደንበኞቻቸው ወይም ተበቆቻቸው ሊያቸው አልቻሉም ወላጆቻቸውም ሊያገኙአቸው አልቻሉም በሌላ በኩል ህክምና ማያገኙም የሚባለው ነገር አለ የእስረኞቹ ይዞታ በኢትዮጵያ እንዴት ነው የሚገልጹት ይሄንን እንግዲህ ኢትዮጵያ ውስጥም ቢሆን ከዓለም ድርጅቶች ጋራ ሰፊ ትስስርና ሰፊ ግንኙነት ኮኔክሽን ያላቸው ተቋማትም አሉ ኢትዮጵያ ውስጥ ራሳቸው ነው ከኢትዮጵያ መንግስት ነፃ የሆኑ እነሱ የሚያዩት ነው የእስረኛ ሁኔታ ኢትዮጵያ ውስጥ እጅግ በጣም እየተሻሻለ ነው ያለው በጣም እየተሻሻለ ነው ያለው አንዳንዶቹ ምናልባት ሚዲያም ላይ ወጥተው ሲናገሩ የሰማችሁት ነገር ስለሆነ ስለይ ብዙ ነገር ከዛ በላይ ብዙ መናገር የሚቻል አይመስለኝም በጣም እየተሻሻለ ነው ያለው ኢትዮጵያ የእስረኞችን መብት በደንብ የምታከብር ሀገር ነችና እንግዲህ ድክመት ካለ ደግሞ ይስተካከላል ነገር ግን በመሰረቱ ቤተሰቦቻችንን ጠይቋቸዋል ጠበቆቻችንን ጠይቋቸዋል ኑሯቸውን ጥሩ አገሯ ማድረግ በምትችለው ደረጃ የምትችለው ነገር እያደረገች ነው ጥሩ ለምሳሌ ሰላማዊ ሰልፍ ሲወጣ አንድ አስፈቀደው ሲወጡ ፖሊሶቹ እንደው ዱላ እንዳይዙ ምን እንዳያደርጉ ሎቢ ታደርጋላችሁ ይግላቸውን ወይም ሎቢ ለሚያደርግ ሰው ቤታችሁ ክፍት ነው ወይ ትቀበላላችሁ ወይ እንዴት ለምሳሌ አሁን ሰላማዊ ሰልፍ በሚወጣበት ጊዜ በአንዳንድ ነገር ዱላ ይያዝም መሳሪያ ይያዝም እና እንዲህ አይነት ሁኔታዎቹ ሎቢ ለሚያደርጉት ፈቅዳላችሁ ወይ ምን ማለት ነው ሎቢ ለሚያደርጉት አንዳንድ ጥያቄዎች አሉ ለምሳሌ ሰላማዊ ሰልፍ ይደረጋል ጠይቀው ማለት ነው ህዝቡ ሰላማዊ ሰልፍ በሚያደርግበት ጊዜ ፖሊሶቹ መሳሪያ ይዘው እንዳይወጡ ለሚለው ጥያቄ መልሳችሁ ምንድነው የሚሆነው የትኛውም ሀገር ላይ ፖሊስ በየደረጃው የሚወስዳቸው የህግ ማስከበር ስርዓቶች አሉ ሰላማዊ ሰልፍ እዚህ ሀገር ላይ ታውቃለህ ከ50 ሰው በላይ ሲሆን ፈቃድ ይጠየቃል እዚህ ሀገር ላይ በመካከለኛው ምስራቅ ብቸኛ የዲሞክራሲ ሀገር ነው አይደል ሀገር 50 ሰው በላይ ስትሆን ፈቃድ ጠይቃለህ ልክ ነው የተፈቀደልህ መንገድ መንገድ ሀ ሆኖ ያለ መንገድ ለ ወይ መንገድ መላይ የምትገባ ከሆነ ህግ ጥሳል ተመለስ ትባላለህ ስለዚህ በተከለከለ መንገድ አይኬድም ሰላማዊ ሰልፍ ሲደረግ ሰላማዊ ሰልፉ ጠዋት ማነው 11 ሰዓት በዚያ አቆጣጥ 11 ሰዓት ጀምሮ 13 ሰዓት ላይ ያበቃል ወይም ደግሞ ከቀኑ 5 ሰዓት ጀምሮ ከቀኑ 7 ሰዓት ላይ ያበቃል ከተባለ 7 ሰዓት ከ5 ድረስ አይቆይም 7 ሰዓት ላይ ያበቃል ስርዓት አለ ፒስፉል ሆኖ መካሄድ አለበት ሰላማዊ ሆኖ መካሄድ አለበት ድንጋይ መወርወር አይችልም ካኩል ላይ ተጣበትን ቆቆሮ መኪና ላይ መወርወር ጥሩ አምባሳደር ጠመንጃም ይሁን ዱላ ያዘ ወታደር ጠመንጃም ሆነ ዱላ ያዘ ፖሊስ ጠመንጃ ለመንጠቅ መሯሯጥ አትችልም ስለዚህ በማንኛውም ሁኔታ ኢትዮጵያ የምታደርገው ሰላማዊ ሰልፍ ከተባለ ሰላማዊ ሆኖ ሰው በተፈቀደለት በተወሰነለት ሰዓት ውስጥ ይሄዳል ያን አልፎ ሲሄድ ደግሞ
በተቻለ መጠን ናን ሌታል ገዳይ ባልሆኑ መንገዶች ይሞከራል ትጥቂዞ የሚወጣ ከሆነ ደግሞ መልኩ የተለየ ይሆናል ስለዚህ ኢትዮጵያ ከሌላው ዓለም የተለየ ነገር ያደረገች አይደለችም ጥሩ አምባሳደር ህላዊ ፖለቲካ በጣም የቆዩት ያንድ ጎልማሳ እድሜ ማለት ነው ከድርጅቶች ጋራ የተቃዋሚው የፖለቲካ ፓርቲዎች ከሶልምድ ከፖለቲካ ሰውነቶት ከፖለቲካ ዕውቀቶትና ልምዶት አንፃ የኢትዮጵያ ፖለቲካ ተቃዋሚዎች ችግራቸው ምንድነው ችግራቸው እነሱም እናቁት አይመስልኝም እንኳን እኔና ግን ልገምት የመጀመሪያው ችግራቸው ኢትዮጵያን ህዝብ ሁኔታ አልተረዱት ትልቁ ፕሮብሌም ይሄ ነው እነሱ በሌላ ዓለም ውስጥ ነው ያሉት ኢትዮጵያ ህዝብ ሌላ ዓለም ውስጥ ነው ያለው አልተረዱት የመጀመሪያው ችግር ይሄ ነው ለስለ ፖለቲካ ፕሮግራም እኔ ስለ እርስ በርሳቸው ስላላቸው ህብረት መናገር አልፈልግም ለፖለቲካ ዓላማቸው ይሄ ስህተት ነው ይሄ ትክክል ነው በየመናገር አልፈልግም ህብረት መፍጠር አልቻላቸውም በየመናገር አልችልም የፖለቲካ ዓላማቸው የተለየ ስለሆነ ከኛ ፖለቲካ ዓላማ በህገ መንግስታችን ሆነ በፖለቲካ ፕሮግራማችን ላይ እናስቀምጣቸው መሰረታዊ ጉዳዮች አኳያ ከኛ የተለየ ፖለቲካ እንዳላቸው ይታወቃል እሱ ላይ መናገር አልፈልግም ቀደም ብዬ እንደተናገርኩት ህብረት በመሐከላቸው መፍጠር አለመቻላቸው መናገር አልፈልግም ማታ ሲጣፉ ምን ነው መጣፍ የሚባል ነገር አለ እርስ በርስ ሲተፋፉ ያድሩና ጧት ይተረተራል ስለዚህ መናገር አልፈልግም የሚታወቅ ነገር ትልቁ ችግራቸው የኢትዮጵያን ህዝብ ሁኔታ መገንዘብ አልቻሉም በህልም ዓለም ውስጥ ነው ያሉት በህልም ዓለም ውስጥ ሆነ ይሄን ሀገር በደንብ ሳትገነዘበው ይሄን ሀገር ሳታቀው ህዝብ ያለበት ሁኔታ ሳታቀው ልትመራው አትችልም ስለዚህ ኢትዮጵያ ህዝብ በአስተሳሰብ ደረጃ በንቃት ደረጃ በግንዛቤ ደረጃ ከነሱ ልቆ አልፏል ስለዚህ በደንብ ያወቁት አይመስለኝም ትልቁ ፕሮብሌማቸው ይሄ ነው ሌላውን ላቆየው ይችላል አቶ ዜና ጥሩ አሁን ወደ 35ኛ በዓሉን ያከበረ ነው ባድን ብሔራዊ የአማራ ዲሞክራሲያዊ ንቅናቄ ነው እንዴት ነው በዓሉን የሚያከብረው እንዴት ነው የሚቀበሉት እንደው የድሮ ወዳጆቹት ጓደኞች ከዚህ ህይወት የሌሉ አሉ ጦር ሜዳ ላይ የቆያችሁበት አንዳንዴም ውሃ ጥሙ አለ ረሃቡም አለ እንዴት ነው አሁን ሆነው እንደው የሚያስታውሱት በደስታ ነው ወይስ በትዝታ ነው እንዴት ነው የሚያከብሩት በሁለቱም ነገር ነው ማከብረው በሁለቱም ነገር ነው ማስታወሰው በቅድሚያ ሁሌም በዓላት ይመጡ ሁሌም የሚታወሱኝ አብረውኝ ለትግል ወጥተው ያልተመለሱ እኔ ፎይ በያደርኩባቸውን አመታት አይነት ፎይታ ያላገኙ ካፈር በታቸው ወንድሞቼን ሁሌም አስታውሳቸዋለሁ ሁሌም እኔ ብቻ ሳልሆን ሌሎች በህይወት ያለነው ምናልባት ተመሳሳይ ጣሊ ገጥመንሽ ነበርነ በሙሉ እናስታውሰው አብረውን የነበሩ ወጣትነት እድሜያቸው የተሰውትን ውድ ወንድሞቻችንን ነው የምናስታውሰው ስለዚህ ይሄን ተዛይዞብኝ ይመጣል ይባላል ሁለተኛው ደግሞ ከዚህ ከመስዋዕትነታቸውና ከዚህ ከጉዳታቸው በተለየ ሁኔታ ደግሞ የነሱን መስዋዕትነትና ጉዳት የነሱ መስዋዕትነትና ጉዳት ክብር ይግባውና እኔም ሆንኩ ሌላው ኢትዮጵያዊ ቅድም እንዲተደረግን ኢትዮጵያ እንዲያደረገች ነው ያደግ እንዲያደረገ ነው ባሬ እንዲያደረገ ነው የሚናገሩትም ጭምር ተቃውሞኛን ተቃውሞ የሚናገሩትም ጭምር ፈልጎተን እንዲናገሩ ያስቻለ ስርዓት መፈጠሩ አገራችን ከተመጽዋችነት አገራችን ከረሃብተኝነት አገራችን በየቲቪሲው በየሲኤንኤን ነው በዚህ ሜንስትሪም ሚዲያ በመናቀው በየትልልቁ ጋዜጣ ዓለም አቀፍ ጋዜጣ ስትሰደብ የነበረች ሀገራችን ዛሬ ፈጣን ኢኮኖሚ በማስመዝገብ ላይ የምትገኝ ሀገር ለሌሎች አርአያ ምሳሌ ሆና የምትታይ ሀገር ተብላ እንድትጠራ
ደማቸውን ከፍለው ህይወታቸውን ከፍለው ወጣትነታቸውን አሳልፈው ባደረጉት ትግል የተገኘ ለውጥ በመሆኑ በዚህኛው ደግሞ ደስተኝነት ይሰማኛል። ስለዚህ በዓላትን ሁሉ ጊዜም በእነዚህ የተለባለቁ መንፈሶች ነው። እዚህ ላይ አንዳንድ ሰዎች የሚያስታውሱት አለ። አምባሳደር ህላዊ ዮሴፍን ሲያስታውሱ በድርጅቶች ውስጥ ትልቅ ገጣሚም እንደነበሩ ነው የምንነገረው። በእርግጥ ግጥሙን አላነበብኳቸውም፣ ግን ወደፊት አነባቸዋለሁ። እስኪ የሚያስታውሷቸው አሉ በዛን ጊዜ ስትዘምሯቸው የነበሩት ስትገጥሙት የነበሯቸው ሁኔታዎች? እንግዲህ አንተም የምታስታውሳቸው ነበሩ ይመስለኛል እኮ ከተማ ውስጥ በፖለቲካ ውስጥ ኖርም ባንኖርም ወጣቶቹ ዘምሯቸው የነበሩት ተማሪዎቹ ዘምሯቸው የነበሯቸው አሉ። አሁን እናስታውሳቸዋለን፣ በእርግጥ እናስታውሳቸዋለን። በየትኛውም ሀገር ውስጥ የነበረ ባህል ቢሆንም ይሄ በትግል ወቅት እኛ ጋር ደግሞ በጣም የጎላ ሚና የነበራቸው በተማሪው ንቅናቄ ወቅት ዘምሩ የነበሩ መዝሙሮች፣ በኢህአፓ ወቅት ዘምሩ የነበሩ መዝሙሮች አሉ። ትግል ላይ ከወጣን በኋላ የምንዘምራቸው መዝሙሮች ነበሩ። በከተማም የሚታወቁ በመጽሔቶች በጋዜጦች ወጡ የነበሩ ግጥሞች አሉ። ስለዚህ እናስታውሳቸዋለን በእርግጠኝነት። የኔ ገጣሚነት እንኳን ያን ያህል ብዙ የሚነገርለት አይደለም። መጠነኛ ፍላጎት አለኝ። ያው ዞሮ አንድ ሰው ፍላጎቱ ትንሽም ብትሆን መጠነኛ ችሎታ መጽሐፍ አሳተመዋል። ለዚህ ነው መጽሐፍ ስላሳተሙ ካሳተሟቸው ግጥሞች የሚያስታውሱት አለ? አስታውሳቸዋለሁ እንጂ በጣም አስታውሳለሁ። እስኪ አንዱን አድማጭ እንደው ማድመጥ አለበት የሚሉት እንደው ካስታውሱት በቃሌ እንዳነሳለን ነው። አዎ የተወሰኑ መስመሮች 74 ከገጠምኩት አንድ ግጥም ያልተንበረከክ ነው ተብሎ ከሚታወቀው ግጥም ውስጥ የታጋዩን ጽናት ይገልጻል ብዬ የምገምታቸውን 3-4 መስመሮች ላንሳለህ። ሺዎች ይታረዱ፣ ሺዎች ይጨፍጨፉ፣ ባህር የሚናወጥ ወንዞች ደም ያጉርፉ፣ ከጭቁን ህዝቦች ልብ ፈልቆ የተቀዳው ቀናው መስመራችን ጭቆና የወለደው ድል ማድረጉ አይቀርም የተግባር ሀቅ ነው። ይሄ ምንድነው የሚገልጸው? ሺዎችን ቢታረዱ፣ ሺዎችን ቢጨፈጨፉ፣ ደምም እንደ ጎርፍ ቢወርድ ወደኋላ የሚመለስ ህዝብ የለም። አምባሳደር ህላዊ በጣም ቆንጆ ግጥም ነው የሚል መልእክት ነው የሰጠው። ወደ መጨረሻው አካባቢ እየደረስን ነውና በተለይ የሚነሱ ኢትዮጵያ ከጉርብትና ሀገሮች ጋር በተለይ ከኤርትራ ጋር ያለው ሁኔታ ወደፊት ምን ሊሆን ይችላል? አሁንስ በምን ደረጃ ላይ ነው ያለው የኤርትራና የኢትዮጵያ ጉዳይ? አሁን ደረጃ አሁን ላይ ያለውን ሁኔታ ሁላችንም የምናውቀው ነው። መንግስቱ የባህሪ ለውጥ አላመጣም። አሁንም ቢሆን በአካባቢው የአተራማሽነት ሚና እየተጫወተ ነው ያለው። ስለዚህ ይሄ መንግስት የባህሪ ለውጥ እስኪያመጣ ድረስ ይሄ መንግስት አደብ እስኪገዛ ድረስ የተባበሩት መንግስታት ድርጅት ያስቀመጠበትን ምንድነው ማዕቀቦች ተጠናክረው እንዲቀጥሉ ኢትዮጵያ በትግሏ ትቀጥላለች። ሁለተኛ እኛ ቅያሜያችን እና ችግራችን ከስርዓቱ ጋር ነው እንጂ ከኤርትራ ህዝብ ጋር አይደለም። የኤርትራ ህዝብ ምንጊዜም ወንድም ህዝብ ሆኖ እንዲኖር እንፈልጋለን። ይሄ መንግስት ባህሪውን እስካስተካከለና ይሄ መንግስት በአካባቢው በተለይም ጸረ ኢትዮጵያ ሆኑ ኃይሎችን እያስታጠቀና እያደራጀ ስርዓታችንን ለማደፍረስ ከሚያደርገው ድርጊት የሚታቀብ ከሆነ ኢትዮጵያ ግንኙነቱንም ለማሻሻል ዝግጁ ነች። በይበልጥ ግን የህዝብ ለህዝብ ግንኙነቱ መቀጠል አለበት። ህዝባችንም ቢሆን በአገርም በውጭም ያለው ችግሩ ከስርዓቱ ጋር ነው እንጂ ችግሩ ከህዝቡ ጋር እንዳልሆነ መገንዘብ አለበት። ህዝብን ከስርዓቱ ጋር ደርቦ የመጥላት አመለካከት አደገኛ አመለካከት ነው። ሀገራችን እውነት ለመናገር ማንም እንደሚመለከተው በአካባቢያችን ጥሩ ስምና ጥሩ አክብሮት እያገኘች የመጣችው ህዝቦችንና ስርዓቶችን ለይታ በማየት ነው። ሁለተኛ የጋራ ፍላጎቶቻችንና ጥቅሞቻችን በአፍሪካ ቀንድ አካባቢ ከተከበሩ ኢትዮጵያ ትልቅ ሀገር ነች። ትልቅ ገበያ፣ ትልቅ የጋራ ጥቅሞች ይከበሩልናል። እኛ ለነሱ ገበያ፣ እነሱ ለኛ ገበያ
ሊሆኑ ይችላሉ ተደጋግፎ መሄድ እንችላለን የሚል እምነት ስላላትም ጭምር ነውና ከኤርትራ ጋር ያለው ግንኙነት ምን የሚመስለው ያው በያዝነው አቅጣጫ ጠንክረን እንቀጥላለን ብለን ነው የምናስበው። ጥሩ አምባሳደር አጠር ያለ መልስ ነው የምፈልገው። አንድ ሁለት ጥያቄዎች አሉኝ። ለአምባሳደር ህላው ዮሴፍ ሃይማኖት ምንድነው? ክርስቲያን ነው። ያምኑበታል በሃይማኖት? ምክንያቱም ድሮ በወጣትነት እድሜ ሁሉም ሰው ማርክሲስት ሆኖ ነበር ስለዚህ ምንድነው ሃይማኖታችን ከእናት አባቶቻችን ጋር የመጣ ነው እንግዲህ የምናከብርበትና ምንድነው የእንትን ደረጃችን የአማኝነት ደረጃችን አንዳንዱ 24 ሰዓት ሲጸልይ የሚውላል የሚያድራል አንዳንዱ አጥብቄ አልይዘውም ነገር ግን ይሄ ከወላጆች የመጣ ነው ይቆል። ሁለተኛው ጥያቄ ዲፕሎማት ምንድነው ለሱ? የሀገሩን ጥቅም የሀገሩን ፍላጎት ለሀገሩ በሚመች መንገድ ለማስፈጸም የሚሰራ ሰው ነው። እጅግ በጣም ነው የማመሰግነው። አምባሳደር ህላው ዮሴፍ በእስራኤል የኢትዮጵያ አምባሳደር ናቸው። ከመጀመሪያው ፖለቲካ ጀምረን ከኢሃፓ ከዛም ያለፉባቸውን መንገዶች ሁሉ የተወያየን ነው። በተለይም የአማራውን ድርጅት በተመለከተና አሁን ኢትዮጵያ ያለችበት ደረጃ ላይ የሚመለከት ነው። አምባሳደር በጣም ነው የምናመሰግነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ እጅጉን አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ።